እንኳን ደስ ያላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ ድረስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ባላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን። ይህንን መረጃ ላይክ እና ሼር ሰብስክራይብ አድርጉት። ጥሩ ነገር ሲኖር እንትን በሉ ላይክ አድርጉ። ለምን እንደሆነ አላውቅም፣ ጥሩ ነገር ሲኖር አትወዱም እና በዛሬው ዕለት የተሴረልን ሴራ አላህ ስብሓን ወተዓላ ኢስላም ጠል የሆኑትን አሸባሪዎች አጋልጦልናል። ትናንትና ወደ 36 ፖሊሶች አንዋር መስጊድ ውስጥ አብረው ተመሳስለው ገብተው ከህዝበ ሙስሊሙ ጋር ረብሻ ሊፈጥሩ ታቅዶ ነበረ። መረጃው ደርሶን ነበረ። ያንን መረጃ ከተላለፈበት በኋላ መስጊድ ውስጥ ያሉ ኻዲሞች ፍተሻ እንዲያደርጉ እያንዳንዱ ሰላት ሊሰግድ የሚገባ ሙስሊም ፍተሻ ተደርጎ፣ ምክንያቱም ተመሳስለው ሲቪል ለብሰው ስለሆነ ሊገቡ ያሰቡት ነበር። ፍተሻ ተደርጎ የተለየ ሀረካት ከተገኘባቸው ያው እንዲያዙ ምናምን ተብሎ ነበረ። አልሐምዱሊላህ ያም ሳይደርስ ሁሉም ሰጋጅ በሰላም ገብተው በሰላም ወጥተዋል ማለት ነው። የሚገርማችሁና በጣም የሚያሳዝነው ነገር በጣም ስለተፈራ በብዛት አንዋር መስጊድ ላይ ፈጅር ሰላት ራሱ የሚገኘውን ህዝብ ያክል እንዳልተገኘ ነው የተሰማው። ምክንያቱም ባለፈው ሳምንት እንደዚህ መግለጫ ተብሎ አልነበረ? ጁምአ ሲሄዱ ምንም ያልያዙ ወንድሞቻችን ላይ ከላይ ሆነው መሳሪያ ደቅነው ሲገሏቸው የነበረ ሁሉም ስጋት ላይና ጭንቀት ላይ ስለነበረ በዛሬው ጁምአ በታሪክ አንዋር መስጊድ ላይ አናሳ ሰው እንደተገኘ ተነግሯል። ይህም ደግሞ ምንም ማለት አይደለም። ያው በእርግጥ ሸሂድ ቢሆኑ አጅሩ ምንዳው ከፍ ያለ ነው። ነገር ግን ደግሞ ያለ አግባብ መጥተው ምንም ነገር ሳያደርጉ ከሚገደሉ አለመምጣቱን መርጠው የቀሩ ወንድሞቻችን አሉ ማለት ነው። በሐረር ከተማ ላይ ደግሞ ትልቁ መስጊድ የሚባለው ጋር በፖሊሶች ከበውት እንደሆነ ያው አሲያም ተናግራለች። መረጃው ወጥቷል። ያው ለጊዜው አዲስ አበባ እስካሁን ሰላም ናት። ወንድሞቻችንም ሰግደው በሰላም ተመልሰዋል። ሐረር እና በተለያየ ኦሮሚያ ክልል አካባቢ የተለያዩ ከተሞች ግን ረብሻው እንደቀጠለ አሁንም መረጃው እየወጣ ነው። በተለይ ሐረር ላይ ወታደሮች፣ ፖሊሶች መስጊዱን ከበውት እንደነበር ተነግሯል ማለት ነው። አልሐምዱሊላህ የዛሬው እንግዲህ ጁምአችን አይን ላይን እየተናበቡ ወንድሞቻችን በአይን መግባባት ችለዋል። በሰላም ወጥተው በሰላም ተመልሰዋል። አልሐምዱሊላህ ይሄ ደግሞ ደስ ይላል። ትናንትና መጅሊሱን የሰጠውን ከኦሮሚያ እንትን ጋር ተወያይቶ ሰምታችኋል የተባለውን ያንንም ቃል ዛሬ አክብሮ ህዝበ ሙስሊሙ በሰላም ወጥቶ በሰላም እንዲመለስ ሆኗል። ድሮውንም እኛ ሙስሊሞች ሰላም ነን። ኢስላም ሰላም ነው ሲጀመር ማለት ነው። ከሃዲያኖችና ኢስላም ጠሎች ሊበጠብጡንና ሊረብሹን ይነሳሉ እንጂ ኢስላም ሰላም ነው ከመሰረቱ ላለሁኝ። ከዛ በመቀጠል ወንድሞቻችን ሱብሃንአላህ ወላሂ አንድነትን፣ መተባበርን ሁሉም ያየንበት እንትን ነው። በቲክቶክን ብትሉ በተለያየ ቦታ ብትንትን ያለውን ሙስሊም ኡማ ሊሰበስበው የሚመጣ ነገር ሊሆን ይችላል። አልሐምዱሊላህ ረብል ዓለሚን እና በዚሁ አላህ ሱብሃነሁ ወተዓላ የሆነ ዘንግተን እንድንነቃ ወይንም ወደሱ እንድንቀርብ የፈጠረልን መንገድ ሊሆን ይችላል ይህን ሰሞን የመጣብን በላ ማለት ነው። እና ሁላችሁም በዱዓ በርቱ፣ ጠንክሩ። አንድ ነገር ማሳሰብ የምፈልገው በዚህ በእስልምናችን ጉዳይ፣ በዲናችን ጉዳይ ዩቱበርም ልትሆኑ ትችላላችሁ፣ ቲክቶከርም ልትሆኑ ትችላላችሁ። አላህን ፍሩ፣ አትዋሹ። ዛሬ አንዋር መስጊድ እንዲሆነ እያላችሁ ቪዲዮ የሰራችሁ ሰዎች አላችሁ። ቢሞቱ የምንጎዳው እኛ ነን። ምክንያቱም ወንድሞቻችን ናቸው እየሞቱ ያሉት። ረብሻ ሳይኖር ረብሻ ተነሳ ብላችሁ እዛ ያለን ህዝብ ባታስደነግጡ። እንደገና ደግሞ በአረቡ ዓለም ያሉትን እህቶቻችን ስራ እየሰሩ የሆነ ነገር ተፈጠረ ሲባል ዘይት የሆነ ነገር እየጠበሱ ሊሆን ይችላል፣ ስራ እየሰሩ የሆነ ነገር ቢገጥማቸው እኛ ከተጠያቂነት አናመልጥምና በእንደዚህ አይነት ነገር ውሸት አያስፈልግም። ሀቂቃ እውነቱን መናገር ነው። እና አንዳንዶቻችሁ እንዲሆኖ ነበር ስትሉ የነበራችሁ ሰዎች አላህን ልትፈሩ ይገባል። ለወደፊቱም ማለት ነው።
ለወደፊቱም ፖሊሶች 36 ፖሊሶች 37 ፖሊሶች በዛሬው ጁምአ ተመሳስለው ሊገቡ ነበረ። ነገር ግን አልገቡም። ይሄ ደግሞ አልተሳካላቸውም። አላህ ሱብሓነሁ ወተዓላ ሸራቸውን ተንኮላቸውን አክሽፎባቸዋል። እናንተም ደግሞ ያን ተከትላችሁ ትናንትና የተባለውን ዛሬ አምጥታችሁ ህዝበ ሙስሊሙን አታስጨንቁ። ሲቀጥል ደግሞ በመዳን ቤት ስንት መከራዋን እያየች የምትሰራለች። ምን ተፈጥሮ ይሆን ወንድሞች እያለች የምትጨነቅ ማለት ነው። ይህን ነገር ስትሰማ በድንጋጤ የሆነ ነገር ብትሆን ወላሂ የሰው ልብ መስበር ጥሩ አይደለም። አትዋሹ። አሁንም እኛ ሰላም ነው የምንፈልገው። ጥያቄያችን አሁንም አይቆምም። መስጊዳችን እስኪገነባ ያለው ነገር እስኪስተካከል፣ የታሰሩ ወንድሞቻችን እስኪፈቱ፣ አጠቃላይ በሰላማዊ መንገድ አሁንም ጥያቄያችን አይቀርም ማለት ነው። ዛሬ ሰላም ሆነና በቃ አበቃለት ማለት አይደለም። መልስ እንጠብቃለን፣ መልስ እንፈልጋለን። ይሄንን ደግሞ በሰላማዊ መንገድ ውሸት ምናምን ሳንቀላቅል ስለ እምነታችን ትክክለኛው መረጃ ለሚከተለን አካል ወይም ለሚመለከተን እንትናችን ኦዲንሳችን ማስተላለፍ አለብን። ብዙ ነገር መዋሸት ትችላላችሁ። በእስልምናችሁና በሀገር ጉዳይና በእምነት ጉዳይ ግን መዋሸት ዋጋ ያስከፍላል። ይህንን ማለት እወዳለሁ ለአንዳንድ ሰዎች ማለት ነው። ከዛ በመቀጠል በአውሮፓና አሜሪካም በመስጊዳችን ዙሪያ ሰልፍ ድምፅ ለማሰማት ሰልፍ እየጠሩ ይገኛል። ያው መቼ እንደሆነ ባላቅም እሱን አረጋግጬ ድጋሚ ልሰራላችሁ ይችላለሁኝ። በተለያዩ ዓለም ያሉ ኢትዮጵያኖች ድምፃቸውን እያሰሙ ነው። አሁንም ይቀጥላል። እህታችን አሲያም አላህ ይጠብቃት፣ ብዙ ነገር እያደረጓት ነው። እሷን ራሱ አካውንቷን እስከ መዝጋት ብዙ ነገር በልጆቿ እስከ ማስፈራራት ብዙ ነገር እየደረሰባት ነው። መስጊዴን አትንኩ፣ ወንድሞቼን አትግደሉ ባለች ማለት ነው። ስንት አገር አፍራሽ በነጻነት እየኖረ ነጻነቴን አትግፉኝ ለሚል ህዝብ የተለያዩ ማስፈራሪያዎችን ያደርሳሉ ማለት ነው። ይሄ ደግሞ እኛን ሊያግደን አይችልም። ሞትን አንፈራም። እኛ ለድናችን እንሞታለን፣ እስከ መጨረሻው እንታገላለን። ግን ይሄ ከሚሆን ሰላምን የመሰለ ነገር የለም። በሰላም ፍቱ ነው። እኛ የኡስታዞቻችንን የመጅሊሱን ቃል እናከብራለን። መጅሊሱም ደግሞ ሲሳሳት እንናገራለን። ምክንያቱም የሰው ልጅ ሁሉ ስህተተኞች ነን። ከስህተቶች ደግሞ ተምሮ ስህተቱን የሚያስተካክል እሱ በላጭ ነው። ስለዚህ እየተነጋገርን መፍትሄ ይመጣል ብዬ አስባለሁ። ከዛ በተረፈ ሰላም እንዲመጣ አሁንም ቢሆን ዱዓ አድርጉ። የሙስሊም መሳሪያው ዱዓ ነው። የሞቱት ወንድሞቻችን አላህ ሱብሓነሁ ወተዓላ ለጀነት ይበላቸው። ጠብዓን ጀነት ናቸው። ይዘንላቸው። ቤተሰቦቻቸውንም አላህ ይሶብራቸው። እስር ቤት የሚሰቃዩትም አሁንም መፈታት አለባቸው። ለእነሱም ድምጽ መሆን አለብን። ሆስፒታልም ያሉ ወንድሞቻችን ለእነሱም የሚደረገውን ነገር ማድረግ አለብን እላለሁ። እንግዲህ ስለ ዛሬው ጁምአ ያለ መረጃ ይሄንን ይመስላል። ያው ከቦታው ከአንዋር መስጊድ አይመኒታ የለቀቀውን ቪዲዮ አስገብቼላችኋለሁኝ። ቪዲዮውን ሼር አድርጉት፣ ላይክ አድርጉት። ማሰላማ መልካም ጊዜ ይሁንላችሁ። ወዳችኋለሁኝ።